ሰላም ጤና ይስጥልን ውድ ለቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራባ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ዮናስ በትናንትናው ዕለት ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ሌሎች አድማጮችም በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። በዚህኛው ፕሮግራማችን እንግዲህ የምንመለከተው ከእሁዱ አስከፊ ሽንፈት በኋላ ወደ ጀርመን የተጓዘውን የአርነ ስሎት ሊቨርፑልን በተመለከተ ቅድመ ጨዋታ ትናንት በነበረን ቆይታ እንግዲህ ባልተለመደ ሰዓት ወይም ዘውትር ወደ እናንተ በምንደርስበት ሰዓት ሳይሆን በኢትዮጵያ ሰዓት አቆጣጠር ወደ ምሳ ሰዓት በኋላ ነበር ፕሮግራሞችን ወደ እናንተ ስናደርስ የነበረው። ባጋጠመን አንዳንድ ቤተሰባዊ ጉዳይ ምክንያት ፕሮግራሞች እንግዲህ በአግባቡ እናንተ ጋር እየደረሱ አይደለም። ከሰሞኑ እንግዲህ ከተለያዩ ጉዳዮች ጋር ቻሌንጅ እያደረግን ስለሆነ የተወሰኑ የፕሮግራም መዛባቶች ተፈጥረው ነበር። ከአሁን በኋላ እንደማይፈጠሩ ተስፋ እናደርጋለን እና በትናንትናው ዕለት በለቀቅነው ሰፊ ትንተና ላይ ወይም የራሳችንን ሀሳብ ጋዜጦችን፣ ትላልቅ ሚዲያዎች ሜንሽን አድርገን የአድማጮችንም ሀሳብ ጨምረን እንግዲህ በስፋት ተወያይተናል። ስለ ሊቨርፑል ሚኒ ክራይስ ብለን የአርነ ስሎት ታክቲክ ላይ ትኩረት አድርገን በርከት ያሉ ነጥቦችን አንስተናል። አድማጮች እሱን ፕሮግራም ላላደመጣችሁ በእጅጉ እንጋብዛችኋለን ያን ፕሮግራም እንድታደምጡ። ምክንያቱም ላለፉት 13-12 ጨዋታዎች በሊቨርፑል ዙሪያ ስንከታተል የነበረውን አንዱን ፓርት ነው ያነሳነው። ማለት አንድ የተወሰኑ መነሳት ያለባቸው ለ12 ለ13 ተከታታይ ጨዋታ ያተኮርንባቸውን ጉዳዮች የማንቸስተር ዩናይትድ ሽንፈት በበለጠ ስላጋለጠ ይህን ጉዳይ ደግሞ ምናልባት በውስጣችን ሲብላላ የነበረ ሰፊ ሀሳብ ስለነበር ለአድማጮች ለማጋራት ስለወሰንኩኝ ነው። በግሌ ሰፋ ላለ ደቂቃ ወደ 54 ደቂቃ ነው ቆይታ ያደረግነው። እስቲ ያን ፕሮግራም በደንብ ብታደምጡት ዛሬ ለኢንትራ ፍራንክፈርትም ቅድመ ጨዋታ ግምገማ ይሆናል። ምንም እንኳን ይህን ጨዋታ በተመለከተ ባይሆንም ከማንቸስተር ዩናይትድ ሽንፈትና የዘንድሮ የውድድር ዓመት ሙሉ የሊቨርፑል መልክ ምን ይመስላል በሚል ያተኮርነው እና አብዛኛው የፕሮግራሙን ያደመጡ አድማጮች የሰጡን ኮሜንት ከሀሳባችን ጋር ተቀራራቢ ነው። የየራሳቸውንም ሀሳብ አስተያየት በስፋት የጻፉ አድማጮች አሉ። ከልብ እናመሰግናለን። ለሰጣችሁም ሀሳብ አስተያየት፣ ላደረጋችሁም ተሳትፎ እንዲሁም በሱፐር ታንክስ ድጋፍ ላደረግክልን ለዮኒም ከልብ እናመሰግናለን። ነገር ግን ያን ፕሮግራም ላላደመጣችሁ ምናልባት በስራ ላይ ሆናችሁ በተለያየ ጉዳይ ደቂቃው ሊረዝም ይችላል። እያቆራረጣችሁ ብታደምጡ የክለቡ ደጋፊዎች በርካታ ነጥቦች አሉበትና ይህን ሰፊ ሀሳብ እስቲ ተጋሩን። ወይም የተወሰኑ የእናንተንም ሀሳብ ትችትም ከሆነ ማትስማሙበትም ሀሳብ ከሆነ ሼር እናደርጋለን፣ በስፋት እንወያያለን። ቀጣይነት ያለው ፕሮግራም ስለሆነ ይህ ፕሮግራም ሊቨርፑልን ባተኮረ ብቻ አይደለም፣ ስለ ሁሉም ክለብ በዚህ ደረጃ ዲቴል እየገባል አናላይዝ እናደርጋለን። ሲዝኑ ምን ሊመስል ይችላል፣ ቀጣይ እጣ ፈንታስ የዚህ ክለብ ምን ሊሆን ይችላል፣ እያንዳንዱን ጉዳይ እየጠቀስን እውነታን በተወሰነ አንግል ከራሳችን እይታም ከሚዲያ ባለሙያዎችም እናንተም በምታደርጉት ተሳትፎ እያያያዝን እንግዲህ አብረን በጋራ እንቀጥላለን። እስቲ ሚኒ ክራይስን አድምጡና ይሄ ደግሞ ቅድመ ጨዋታ ግምገማ ነው። ወደ ጀርመን ፍራንክፈርት የተጓዘው የአርነ ስሎት ስብስብ ዛሬ እንግዲህ አንድ ትልቁ ዜና የተባለው ራያን ግራቨንበርክ ቁርጭምጭሚቱ ላይ ያጋጠመው ጉዳት በተወሰነ መልኩ ከዚህ ጨዋታ እንዳራቀውና ለቀጣይ ሳምንት ሊደርስ የሚችል ፕሮባቢሊቲ እንዳለ ስሎት ገልጿል። ነገር ግን ከዚህ ስብስብ ውጪ ነው። እዛው አግዝ የትሬኒንግ ማዕከል ኪርኪቢ ጥሎት መጥተዋል። ስሎትና ተጫዋቹ የስብስቡ አካል አይደለም። ዛሬ እንግዲህ አዲስ ደግሞ ሌላ የቅንጅት ስቴፕ ልንመለከት ነው። ቅንጅት የሚፈልግ ካራክተርን ልንመለከት ነው። ወደ ቅንጅት ወይም የሚንደረደር ከዛ አስከፊ የአራት ተከታታይ ጨዋታ ሽንፈት በአንድ ተርን አድርጎ መውጣት የሚችልበትም አጋጣሚ ነው።
ምክንያቱም ሊቨርፑል ከጀርመን ተቀናቃኞች ወይ ከጀርመን ኦፖነንቶች ጋር ያለው ጥንካሬ ይታወቃል። ጎን ለጎን ደግሞ ወቅታዊ ብቃት አለ። አንዳንድ ደግሞ ስሎት መድፈር ያለባቸውም እውነታ አለ። እስቲ ከሚኒ ክራይስ ከሚለው ፕሮግራም አንዲት ሀሳብ ወደዚህ ፕሮግራም እናንሳና ዛሬ ላይ በሻምፒዮንስ ሊግ እግር ኳስ አርነ ስሎት ራያን ግራቨንበርክ ከሌለ የደብል ፒቮት ማኔጃ ማድረግ ትልቁ ራስ ምታት እንዴት ሊቀረፍ ይችላል? ኢንትራ ፍራንክፈርት ደግሞ አንድ የሚያሰጋ ሲስተም አለው። ዛሬ ወደ ቀድሞ ክለቡ የሚመለሰው ሂጎ ኤኬቲኬን ከፍ ባለ ብቃት ያሳየ የኢንትራ ፍራንክፈርት ታክቲካል ለአሁኑ ሊቨርፑል ደግሞ ለበለጠ ስጋትና ጣጣ ውስጥ ክለቡ ሊከት የሚችል ከባድ ሲስተም አላቸው። ይህንን ደግሞ እስቲ በተወሰነ መልኩ እናነሳለን። ኢንትራ ፍራንክፈርት ግን ቀላል ተጋጣሚ አይደለም። ያምነው ኢንትራ ፍራንክፈርት በብዙ ርቀት ከዘንድሮ ይሻላል። ምክንያቱም እነ ኡማር ማርሙሽ፣ ሂጎ ኤኬቲኬ፣ እነ ዊሊያም ፓኮ በርካታ ተጫዋቾችን ሸኝቷል። እነ ባድስቱር የተለያዩ ተጫዋቾች እነ ቱሪንን ምናምን ሸኝቷል እና ይሄ ክለብ በስብስብ ውስጥ ያሉ ተጫዋቾችን ማጣቱ ብቻ ሳይሆን የተለያዩ እነዚህ ኳሊቲዎችን ሲያጣ የተካበትን መንገድ ከሞላ ጎደል ጥሩ ነው። የዘንድሮ የውድድር ዓመት እንዳምነው ባይሆን ግን አይደንቲቲው አልተናጋም። ይሄ ቡድን አጫወቱ አንድ አይነት ነው። በአጋጣሚ ሆኖ ከኢንተርናሽናል ብሬክ ቀደም ብሎ ኢንትራ ፍራንክፈርትን ታስታውሱ እንደሆነ አላቅም ከባየር ሙኒክ ጋር ጨዋታ ነበር እና ሁሌም አንድ በጀርመን ቡንደስሊጋ የሚገርመኝ አጋጣሚ አለ። ኢንትራ ፍራንክፈርትና ሆፈንሄም ከባየር ሙኒክ ጋር ይገናኙ፣ በየትኛውም ብቃት ላይ የሆኑ ባየር ሙኒክን ይፈትናሉ። ዘንድሮ ነው ሳይፈትኑ የተሸነፉት ሁለቱም። ግን ሙኒክን በየአመቱ ከሚያሸንፉ ክለቦች መካከል ለምሳሌ አንዱ ኢንትራ ፍራንክፈርት ነው። ትልቁ ሚና የሚጫወቱት ደግሞ ኤኬቲኬና ኡማር ማርሙሽ ናቸው። ሁለቱ ተጫዋቾች መውጣታቸው ምን ያክል ልዩነት በውጤት ደረጃ እንኳን እንደፈጠረ አምና ታስታውሳላችሁ። 2-2 የተጠናቀቀው የፍራንክፈርቱ ፍልሚያ ባየር ሙኒክን እንዴት አሳራቸውን እንዳበሉ ኢንትራ ፍራንክፈርቶች አምና የምታስታውሱ ከሆነ እዚህ ሜዳ ላይ የዛን ጨዋታ ኤክስፒሪየንስ ነው። አሁን በሜዳቸው ሊቨርፑል ላይ ያው ኳሊቲው ቢወርድም ግን ሲስተሙ መኖሩ ከዘንድሮ ሊቨርፑል ጋር ይህን ጨዋታ እንደ ቀላል ግምት መስጠት የለብንም። ለኢንትራ ፍራንክፈርት በጣም ጠንካራ ተጋጣሚ ነው። ለአርነ ስሎት ሪስክ ያለውን ፖዚሽን ሰሞኑን ሊቨርፑል የሚተዋቸውን ቦታ በደንብ ደግሞ በጥራት የሚጠቀም ታክቲክ ያለው ይሄ የጀርመን እግር ኳስ አይደንቲቲን ከተላበሱ ክለቦች መካከል አንዱ የሆነ የፈጣን መልሶ ማጥቃት ቡድን ነው። የሃይ ተርኖቨር በጣም ፈጣን መልሶ ማጥቃት ለምሳሌ በአምስቱ ትላልቅ ሊጎች አምና አንደኛውን ያጠናቀቀው በሃይ ተርኖቨር ኢንትራ ፍራንክፈርት የመልሶ ማጥቃት ቡድን። ወደ ፋይናል ሰርድ በሚደረጉ የሽግግር እንቅስቃሴዎች ውስጥ ከሁለቱም የሜዳ ክፍል በተመጣጣኝ ስፒድ እና በተመጣጣኝ የቦል ኬር በተመጣጣኝ ይሄ የፓስ ሲኩዌንስ የሽግግር ኳሶችን በመጠቀም አስደናቂ ሃይ ተርኖቨር በማስመዝገብ በአምስቱ ትላልቅ ሊግ አንደኛው ሆኖ ያጠናቀቀው። እነዛን ደግሞ በኳሊቲ ሲመሩ የነበረው የመጀመሪያው ሲዝን ላይ መርሙሽ እና ኤኬቲኬ፣ ሁለተኛው ሲዝን ላይ ደግሞ ኤኬቲኬ ነበር። ለዛ ነው ኤኬቲኬ እና የኢንትራ ፍራንክፈርት አጫወት ለነ ሂጎ ኤኬቲኬ አንጸባራቂ ጊዜ እንዲያሳዩ አንዱ ምቹ የሆነ የውድድር ዓመት ነበር። በእነዚህ ሁሉ መሀል እንግዲህ ተጫዋቾች እየጎሉ እየወጡ ይሄ ክለብ ሻጭ ሆኖ ባለፉት ዓመታት አስደናቂ ሽያጮችን አድርገዋል። ስለዚህ የኢንትራ ፍራንክፈርት የጨዋታ መንገድ ለአርነ ስሎት ወቅታዊ ሊቨርፑል ሌላ ፈተና ነው የሚሆነው። ሎ ብሎክ አይደለም፣ በሃይ ላይን ነው የሚጫወቱት። ግን ይሄ ሚድ ሰርድ የሚባለው የሜዳ ክፍል ላይ የሚያደርጉት ፕሬሲንግ ለከፍተኛ ሃይ ተርኖቨር የሚያመች ስፔሶችን ክሬት እንዲያደርጉ ምቹ የሆነ እንቅስቃሴ ይፈጥራል። ለዚህ ባላንስ ኦፍ ዘ ጌም ደግሞ አስተማማኝ የሆነ በየትውልዱ የሚሸጋገር በየጊዜው ደግሞ የሚታደስ ስብስብ አላቸው የሚያድግ እና ፍራንክፈርት በቅርብ ዓመት ውስጥ በደንብ በትኩረት ከተመለከታችሁ አታኪንግ ማይንድ ያለውን ተጫዋች በመሸጥ ነው የሚታወቀው።
ከተከላካይ ስፍራ እንደውም ትልቁ የተከላካይ ስፍራ ሽያጫቸው ዊሊያም ፓኮ ነው። ግን በፋይናል ሰርድ በርካታ አሁን በመላው ዓለም ከሚገኙ ምርጥ የአምስቱ ትላልቅ ሊግ አጥቂዎች ከኢንትራ ፍራንክፈርት ይወጡ አሉ። ተውት በፕሪሚየር ሊጉ 2 ተከታታይ የውድድር ዓመት ዋንጫውን ያነሱ ክለቦች ሊቨርፑል እና ማንቸስተር ሲቲ ከፊት መስመር እንኳን 2 ተጫዋቾች አላቸው። ማድሪድ በአንድ ወቅት ወደ 70 ሚሊዮን ዩሮ አውጥቶ ሉካዮቪችን ሲያስፈርም አንድሬ ሲልቫን በርካታ ተጫዋቾችን ማንሳት እንችላለን። ሰባስቲያን ሃሌርን በቅርብ ዓመት ውስጥ የምናውቀው ትላልቅ ተጫዋቾች በኢንትራ ፍራንክፈርት የአካዳሚ ውጤት ሆነው አሁን የቶትናም በውሰት የሚገኘው ከፓሪስ ሴን ጀርሜን በውሰት የመጣው ራዳሚል ኮሎሙዋኒ የክለቡ የምንጊዜም ከፍተኛ ሽያጭ የነበረ ሂጎ ኤኪቲኬ እስከሚሸጥ ድረስ አስደናቂ ተጫዋቾችን ማሳደግ ይችላሉ እና ይሄ ቡድን ማጥቃቱ ዲፓርትመንት ሁሌም ለተፎካካሪ ክለቦች ትኩረት የሚስብ ማጥቃቱ። አሁን የፋስት ብሬክ የሚባለው ይሄ የሃይ ተርኖቨር ሲስተም ደግሞ የጀርመን እግር ኳስ ሻርፕ የሆነበት ያጫወት መንገድ በተለይ የኦስትሪያው አሰልጣኝ ራፍ ራኒክ ይሄ 4-2-2-2 የሚለው ቢልድ አፕ የጄጂ ፕሬሲንግ ጠንሳሽ ወይም ይሄ መነሻ ሀሳቡ የርገን ክሎፕ በተደጋጋሚ ኢንተርቪያቸውን ከሰማችሁ መነሻ ሀሳቡ ከዚህ አሰልጣኝ እንደሆነ ይናገራሉና ይሄ የጀርመን እግር ኳስ አብዮት ደግሞ ከፍተኛ ስምና ዝና ካተረፈባቸው ክለቦች መካከል አንዱ ኢንትራ ፍራንክፈርት ነው። ዛሬ ሊቨርፑል ተጋጣሚ። አሁን ወደ ዋናው ሀሳባችን እንምጣ። የደብል ፒቮቱ ማኔጅ ማድረግ ሌላ ለአርነ ስሎት ራስ ምታት። ራያን ግራቨንበርግ ቁርጭምጭሚቱ ላይ ጉዳት አጋጥሞታል። ከዛሬው ስብስብ ውጪ ነው። ዋታሮ ኢንዶ ከጉዳት ተመልሷል። ግን ስሎት ማንን ነው የሚጠቀሙት? ማካሊስተር ፊትነሱ አሁንም አልተስተካከለም። የማንቸስተር ጨዋታ ሽንፈት አማካይ ስፍራ ለተወሰደበት ብልጫ ሁለተኛ ሰከንድ ቦል ሊቨርፑል እየተሸነፈ ለቀጥላል ሽግግር እንዲጋለጥ ካደረጉ ዋና ምክንያቶች አንዱ የአሌክሲስ ማካሊስተር ፊትነስ ጉዳይ ነው። ስለዚህ አንዳንዴ ክለቦች እንዲህ አይነት የውጤት እጦት ሲያጋጥማቸው አንድ የሚወስዱት እርምጃ አለ። በደንብ ካስተዋላችሁ ይሄ የሊግ ኤክስፒሪየንስ ያላቸው አሰልጣኞች የሆነ ሰዓት ሲቸገሩ ለሽግግርና የውጤት ሪትም ለማምጣት አንድ የሚጠቀመው ሲስተም አለች። 4-4-2 ሃይላይን የሚያጠቃና ይሄ በቁጥር በዛ ብሎ የሚያጠቃ ቡድንን ይዞ በመግባት ወይም ተጋጣሚ በራሱ ስትራክቸር እንዲከላከል ለማድረግ አስገዳጅ መከላከል ውስጥ እንዲገባ ወይም ወደ ራሱ ሜዳ እንዲያዘነብል የሚደረግበት ሲስተም አለ። 2 አጥቂ ከፊት ማሰለፍ፣ 2 አታኪንግ ማይንድ ያላቸው አማካዮችም ሊሆን ይችላል፣ የክሬቲቪቲ አማካዮችም ሊሆን ይችላል፣ ዊንግ ላይ በማውጣት መጠቀም። አሁን አዳዲስ ፈራሚዎች በአጠቃላይ ምናልባት ዛሬ ቤስት ይሆናሉ ተብሎ ይጠበቃል። በርካታ ሮቴሽኖች እንደሚኖሩ አርነ ስሎት ገልጸዋል። ነገር ግን በአማካይ ስፍራ ኮርቲስ ጆንስ እና ዶሚኒክ ሶቦዝ ላይ የመሰለፋቸው እድል ሰፊ ነው። ግን አንድ ነገር ልብ ብላችሁ ከተመለከታችሁ ሁለቱ አማካዮች ሲጫወቱና ፍሎሪያን ቪዝ ከነዚህ ተጫዋቾች ጋር ሲጣመር በከፍተኛ ሁኔታ ፍሪደም ይሰማዋል። በርካታ ኳሶችን ያገኛል። ኦፍ ዘ ቦል ከሚያደርጋቸው ሩጫዎች ይልቅ ከኳስ ጋር የሚያደርገው ሩጫ ሜዳ ውስጥ በደንብ ይስተዋል። ለምን ይመስላችኋል? ኮርቲስ ጆንስ እና ሶቦዝ ላይ ሲሰለፉ በላቀ ደረጃ ፍሎሪያን ቪዝ ጥሩ የፓስ ሲኩዌንስም ጥሩ እድሎችን የመፍጠርም በጥሩ ፋይናል ሰርድ የመንቀሳቀስ እድሉ ከፍ ይላል። ይሄ በተለየ መነሻ አንድ ታክቲካዊ እይታ ስንመለከት ለተወሰኑ ሀሳቦችን ለመንደርደሪያነት ለማንሳት ሁለቱን አማካዮች በተፈጥሮ ከተመለከታችሁ ከባክ ፓስ ይልቅ ፎርዋርድ ፓስ የሚቀናቸው ሞር ኦፌንሲቭ ማይንድ የሆኑ ለዲፌንሲቭ አክሽን ፕሬስ ማድረግ የሚቀላቸው ታይት ማርክ ይሄ በሸርተቴ ኢንተርሴፕሽን ታክል ከማድረግ ይልቅ ፕሬስ ማድረግ የሚቀላቸው ይሄ የኦፌንሲቭ ማይንድ ያላቸው አማካዮች የሚያሳዩትን ካራክተር የሚቀላቸው ነው። ስለዚህ እነዚህ ተጫዋቾች ኳስን ወደኋላ ከመመለስ ይልቅ
ማጥቃት ላይ ያዘነበሉ ስለሆኑ የሽግግር ኳሶችን በተደጋጋሚ ወደ ፋይናል ሰርድ ለመላክ ነው የሚጥሩት። በዚህ ጥረት ደግሞ ወደ ክንፍ አሁን በሰሞኑ የሊቨርፑል የሽግግር ኳስ እጦት ክለቡን አስገዳጅ የሆነ ቨርቲካሊቲ ሲስተም እንዲከተል እያደረገ ጋክፖ ብቻ ይጎላል። ከጋክፖ የሚነሱ ኳሶች ለቻንስ ክሬት ይጠቀማል ክለቡ። የጋክፖ የቴክኒክ እጥረት አለ። ታክቲካሊ ፊት ሊሆን ይችላል፣ ቴክኒካሊ ያለው እጥረት አለ። ምክንያቱም የመጀመሪያ ፈርስት ተቹን ካያችሁ ሁሌ ኳሱ የሚረዝምበት ተጫዋች ነው። ፈርስት ተቹ የሚረዝምበት ተጫዋች ደግሞ የቴክኒክ አቅም ላይ የተወሰነ ችግር እንዳለ ነው የሚያሳዩ እና የሊቨርፑልን ሲስተም በደንብ ላስተዋላችሁ ቨርቲካሊቲ ዘንድሮ የሚበዛው አስገዳጅ የሆነ ቨርቲካሊቲ ስለሚጠቀሙ። ምክንያቱም የሽግግር ኳሶች አንደኛ ማካሊስተር ሙሉ ፊት ስላልሆነ ለጥንቃቄ ነው ራሱ የሚያጋልጠው፣ ወይም ይሄ ሾርት ፓስ አጠገቡ ጋር ላለው ተጫዋች እንጂ የድሮ አይነት አግሬሲቭ እንቅስቃሴው የለም። እዚህ ላይ ደግሞ የማካሊስተርን ሚና ግራቨንበርግ የመጋራት ግዴታ ውስጥ ገብቷል፣ ፖዚሽናል ማለት ነው። ስለዚህ ሊቨርፑል አማካዩ ሚዛኑ ስለተጓደለ የሽግግር ኳሶችን በመተው በዲያጎናል ኳስ ማጥቃት የዲያጎናል ኳስም ስለቀነሰ ይቅርታ ቨርቲካሊቲ ኳስ ላይ በቃ ማዘንበል አስገዳጅ ሆኗል። እንዲህ አይነት ችግር በፊት ሲፈጠር የትሬንት ፓሶች መብቴ ነበሩ። አሁን የትሬንት ፓስ ስለሌለ የሽግግር ኳስ እጦት አለ ሴንትራል ፕሮግረስ። ሁለቱ አማካዮች ግን ዛሬ ስሎት ሪስክ ወስደው አዌይ ማች በጀርመን እግር ኳስ የሚጠቀሙ ከሆነ ልክ አንድ አስተማማኝነት ምርጥ የሊቨርፑል የዘንድሮ የውድድር ዓመት አንዱን 45 በግሌ ጥቀስ ብትሉኝ የክሪስታል ፓላሱ የኮምፒቲሽን የመጀመሪያ 45 ምርጡ በጣም አስተማማኝ የሊቨርፑል ምርጡን አጫወት ያየ ነው። ምክንያቱም ደግሞ ኮርቲስ ጆንስ እና ዶሚኒክ ሶቦስላይ ነው የተሰለፉት። የፍሎሪያን ቪዝን አቅም 100% ደጋፊው ተስፋ የጣለበት ጨዋታ ነው። እንደዛ ልጁ በድጋሚ የተንቀሳቀሰው ምናልባት ከተሳሳትኩ ታርሙኛላችሁ ከአትሌቲኮ ማድሪድ ጋር ወይም በዛ ደረጃ ለመንቀሳቀስ የጣረበት ጨዋታ። ያንንም ጨዋታ ካያችሁት ከተወሰነ ደቂቃ በኋላ የሁለቱ ተጫዋቾች ጥምረት ነበር። ስለዚህ የኮርቲስ ጆንስ እና የሶቦስላይ ጥምረት ለፍሎሪያን ቪዝም ነፃነት በእጅጉ ይጠቅማል። ዛሬ ይሄን ኤክስፐሪመንት ምናልባት ቀጣይነት ላለው አንዳንድ ሙከራዎች ሊጠቅማቸው ስለሚችል ይሄን ኤክስፐሪመንት የመሞከራቸው እድል ሰፊ ነው። ዛሬ በዚህ ኤክስፐሪመንት ደግሞ ፍሎሪያን ቪዝ የሚገን ከሆነና በቂ ኳሶች እሱ ጋር የሚደርሱ ከሆነና ተጫዋቹ ከሚያውቃቸው ተጋጣሚዎች ጋር ነው የሚጫወተውና በቀጥታ የሱ ምርጥ መሆን ደግሞ ተጽዕኖ የሚፈጥረው ለማን ነው? ለመሐመድ ሳላህና ለአሌክሳንደር ኢሳቅ። ሊቨርፑል በተወሰነ መልኩ በእንደነዚህ አይነት ጨዋታ እንደነዚህ አይነት ካራክተሮችን እየተላበሰ የሚቀጥል ከሆነ ችግሩን ለመፍታት ረጅም ጊዜ አይፈጅበትም። ሂደቱን ይጀምራል በደንብ መብቴ እያበጀ። በነገራችን ላይ ሊቨርፑል ደጋፊዎች አንድ ትልቅ ጉዳይ ልንገራችሁ። ይሄ ክለብ ቅንጅቱ ላይ የደረሰ ቀን አትጠራጠሩ፣ የትኛውም የእንግሊዝ ክለብ ሊቨርፑልን አያቆም። አሁን የጠፋው ያን ቅንጅት መስመሩን ማግኘት ነው። አሁን የቅንጅት ፍንጭ ከተገኘ አትጠራጠሩ፣ ሊቨርፑል የሚያስቆም ይጠፋል። አሁን ፍንጩን ለማግኘት አሰልጣኙ የተቸገሩ ይመስላል። ነገር ግን ፍንጩን አግኝተው ቅንጅቱ ስቴፕ ባይ ስቴፕ ባቀዱት መሰረት ከውጤት ጋር የሚቀጥል ከሆነ በነገራችን ላይ ሲዝኑ አንድ ሶስተኛ እንኳን ጨዋታ አልተደረገም። ገና 8 ነው በፕሪሚየር ሊጉ ጨዋታ 30 ሳምንት አለ። 90 ነጥብ አየር ላይ አለ። ቀላል ነጥብ አይደለም። ሊቨርፑል አሁን ካለው ነጥብ ጋር 90 ነጥብ ቢጨምሩ 105 ነጥብ ይዞ ነው የሚያጠናቅቀው ማለት ነው። አሁን ለምሳሌ ቀሪ 30 ጨዋታን ቢያሸንፍ 25 ጨዋታ ቢያሸንፍ 90 ነጥብ ይዞ ከአምናው በላይ ነው የሚያጠናቅቀው። ቀላል ነጥብ አይደለም። ለምሳሌ 22 ነጥብ ቢያሸንፍ 22 ጨዋታ ቢያሸንፍ ካሁን በኋላ ባሉት ስንት ነጥብ ከአምናው ነጥብ የተሻለ ነጥብ ይዞ የማጠናቀቅ እድልም አሁን እጁ ላይ ነው ያለው። ስለዚህ ክለቡ የውድድር ዓመቱ የሚወስነው በተጋጣሚው ሳይሆን በራሱ የመወሰን አቅም ላይ አሁንም አለ። ስለዚህ ለችግሮቹ መፍትሄ ደግሞ ለማበጀት እንዲህ አይነት ተጋጣሚ ያው ቀላል ተጋጣሚ ባይሆንም ግን ለኤክስፐሪመንት አንዳንድ የሚፈጠሩ አደጋዎች ጭምር
ሌላ እድል ይፈጥራል። አሁን የራያን ግራቨንበርክ መጎዳት አሰልጣኙ አሸጋሽገው ያ የክሪስታል ፓላስ የኮሚቴ ሺልድ የዋንጫ ጨዋታ መጀመሪያ 45 የነበረው ፍሉዲቲ እንዴት ነው ተስፋ የሰጠው ለሊቨርፑል ደጋፊ? ለምሳሌ በዛ ጨዋታ ካየን ኪርኬዝም ጥሩ ሬት አግኝቷል። ፍሪፖንግም በተመሳሳይ ግብም ስላስቆጠረ ዊዝ አሲስት አድርጓል። የኬቲኬ አጨራረስ የሚያስደንቅ ነበር። የሊቨርፑል አታኪንግ ፍሎ በሚገርም ሁኔታ ውበት ነበረው። ስለዚህ አብዛኛው ደጋፊ ሲያነሳ የነበረው ሀሳብ ምንድን ነው? ኮሚቴ ሺልድ መሸነፉ ብዙ አላስገረም። ፈርስት ሃፍ ባየው እንቅስቃሴ ግን ያን እንቅስቃሴ ሊቨርፑል ሊደግም አልቻለም። በርንማውዝ ላይ የመጀመሪያ 30 ደቂቃ ያ እንቅስቃሴ ነበር፣ አልተደገመም። ኒውካስል ሜዳ ላይ ሄደ፣ በዛ እንቅስቃሴ አልተጫወተም። ምክንያቱም የተጋጣሚው አይነት በጣም ፈታኝ ነበር እያለ ነው እንግዲህ ሊቨርፑል ጨዋታዎች የሚያሸንፍበት ካራክተር ወደ መጨረሻ ደቂቃ ተጓዘ እና በኤቨርተን የመጀመሪያ 45 ጨዋታ የነበረው የሆነ እንቅስቃሴ አሪፍ ነበር፣ ግን አስተማማኝነቱ አሁንም የሚዛኑ ጉዳይ ጥያቄ ውስጥ የሚያስገባ ነው። ግን ፈርስት ሃፍ አስደናቂ ነበር። ያን ፐርፌክሽን ለማምጣት ደግሞ አንዳንዴ አጋጣሚዎች ወደ ቀድሞ ኤክስፐሪመንት ለመመለስ እድል ይፈጥራሉ። ለዚህ ነው የሶቦዝላይና የኮርቲሽ ጆንስን ጥምረት ከዛ ጨዋታ በኋላ አለመመልከቱ ቡድኑ አንድ ምልክት አይቶ ያንን ምልክት ለምንድን ነው አሰልጣኙ ቢያንስ በሮቴሽን ደረጃ ለምሳሌ ሻምፒዮንስ ሊግ እግር ኳስ ጋላታሳራይን ጨምሮ የኢንትራ ፍራንክፈርት ጨዋታዎች ላይ እንዲህ አይነት ኤክስፐሪመንት መሞከር ያልፈለጉት ብለው ምናልባት ከትናንት በስቲያ ብሬንፎርድ እና ዌስትሃም በለንደን ስቴዲየም የነበረው የለንደን ደርቢ ጨዋታ ከተመለከታችሁ ማንዴይ ናይት ፉትቦል ካራገር ሲተነትን ነበር እና አንዳንዴ ካራገር የሚሰጠውን አስተያየት ከማድመጥም መቆጠብ ያስፈልጋል። አንዳንዴ እግር ኳሳዊ ያልሆነ እይታዎችን ይመለከታል። የሚገርም ትንታኔ ይሰጣል፣ ግን አንዳንዴ የሚሰጠው አስተያየት ደግሞ ደካማ ሆኖ የምናገኘው አስተያየት አለ። ለምሳሌ የአሌክሳንደር ኢሳቅን ፊርማ ከማይፈልጉ ጥቂት ሰዎች መካከል እኔ ነኝ ማለት ጀምሮ ተገቢ አይደለም ያ ፊርማ የሚል አስተያየት መስጠት ጀምሮ የፕሪሚየር ሊጉ አይደለም የአምስቱ ትላልቅ ሊግ በዚህን ሰዓት ምርጡን አጥቂ በብሪቲሽ ሪከርድ የፈረመን ተጫዋች ስለ አስተማማኝነቱ ጥያቄ ማንሳት የእሱን እግር ኳሳዊ እይታ ራሱን መፈተሽ እንዳለበት ነው የሚያሳይ። አንዳንድ አስደናቂ ትንተናዎችን ይሰጣል። አሁን ለዓለም እግር ኳስ ደጋፊዎች አንድ አስደናቂ አሳይመንት ሰጥቶ እስካሁን ድረስ መጨቃጨቂያ አርስቶ ነው ሞሲስ ካሴዶ ወይስ ጃክላን ራይስ ወይስ ራያን ግራቨንበርክ ብሎ የሶስቱም ሚና ይለያያል። ግን ከባድ ሀሳብ ጭሮ እስካሁን ሚዲያዎች ይጨቃጨቃሉ። የትኛው ሚዲያ አላሳመንም። ሁሉም በራሱ እይታ ትክክል ነው። ነገር ግን ለውድድር የሚቀርብም ሀሳብ አይደለም። ምክንያቱም እንደ ክለቡ ካራክተር ስለሚለያይ እና እንደዚህ አይነት ትችቶች። ስለዚህ ይሄን ኤክስፐሪመንት የመሞከር አጋጣሚ መፈጠሩ ሌላ ጤናማ ሲዝን ለማሳለፍ አንዱ መንደርደሪያ ሊሆን ይችላል። ግን ስሎት በበለጠ ጥንቃቄ መርጠው ጨዋታን ለማሸነፍ የሚገቡ ከሆነ አሁንም ክለቡ ምናልባት ሌላ ነጥብ ሊጥል ይችላል። አሰልጣኙ አሁን ማድረግ ያለባቸው በግሌ ስመለከት ወይም የቡድኑን አንዳንድ እንቅስቃሴዎችን ሳይ አንዳንድ ፊል የምናደርጋቸው ይሄ የግል እይታዎች አሉ አይደል? በራሳችን እይታ እንደዚህ ቢያደርግ ይሄኛው እንደዚህ ቢሆን ምንላቸው አርነ ስሎት ሪስክ መውሰድ አለባቸው። አንዳንድ ጠንካራ ውሳኔዎች ያስፈልጋሉ። ለምሳሌ ክለቡን የሚያጋልጥ የሚመስሉ አሰላለፎችን ማጥቃትን ብቻ መሰረት ያደረገ ሪስክ ያለውን እንትኖችን መውሰድ ግዴታን። ምክንያቱም በርካታ ጨዋታዎች ላይ የተሞከሩት እንቅስቃሴዎች ቀጣይነት ስለሌላቸው አሁን አዳዲስ ሪስክ ያላቸውን ጉዳዮች መውሰድ ነው። መደጋገም ደግሞ አንዳንዴ ክለብን ወደ ቅርጽ ያመጣል ይባላል። አንዳንዴ ደግሞ መደጋገም ስህተቱን እያበዛ ክፍተቱን እያሰፋ ይሄ ሽግግሩን ደግሞ ለበለጠ ጊዜ የሚያስረዝምም ድግግሞሽ አለ። አንዳንዴ ማንቸስተር ዩናይትድ ቤት የምናየው ድግግሞሽ ስህተት የቡድኑ የሽግግር ጊዜ እንዴት እንዳስረዘመው እንመለከት ነበር። ሚካኤል አርቴታ ውስጥ የምናየው የድግግሞሽ የመጀመሪያ 2 ዓመት ስህተት። ስለዚህ እንደነዚህ አይነት ይሄ ጠንካራ የሆነ ሪስኮችን ለምሳሌ ኤኬቲኬና ኢሳቅን አብሮ መሞከር ሪስክም ነው፣ በሌላ በኩል ደግሞ ስንመለከት ጤናማነትም ነው። ምክንያቱም
አንድ ቡድን በሁለት ኳሊቲ ስትራይከር ለመጫወት ሲሞክር ተጋጣሚ ሳይኮሎጂካሊ የማፈግፈግ ስትራክቸር እንዲይዝ ማስገደድም ይቻላል በራሱ ቅኝት። ስለዚህ የተለያዩ ኤክስፐሪመንቶች የሚሞከሩበት ውጤቱ ግን የግድ የሚያስፈልግበት ጨዋታ ነው። ዛሬ በፍራንክፈርት አርነ ስሎት ጨዋታቸው የሚያደርጉት እና ቀላል ፈተና አይገጥማቸውም። ነገር ግን እንደ ተጋጣሚው ሳይሆን ሊቨርፑል እንደሚያሳየው የዛሬ መነቃቃት ሌላ እስቲ ሊቨርፑል ሞመንት ፈጥሮ ራሱን የሚያገግምበት መነሻ ይሆናል ወይስ ድጋሚ ሌላ ነጥብ መጣል ሊሆን ይችላል? ምሽት 4 ሰዓት ላይ የምንመለከተው ነው የሚሆነው። የአርነ ስሎት ሊቨርፑል ግን አስገዳጅ የማሸነፍ ሁኔታ ውስጥ መግባቱን ከጊዜ ወደ ጊዜ እየተመለከተ ነው የሚገኘው። ለማንኛውም ዛሬ ከሚደረጉ ተጠባቂ የዩኤፋ ሻምፒዮንስ ሊግ እስቲ አንዳንድ ፕሮግራሞችን ለውድ አድማጮች እንግለጽና ፕሮግራማችንን እናብቃ። አትሌቲክ ቢልባኦ ከካርባክ፣ ጋላታሳራይ ከቦዶ ወይም ጌልሜት በጊዜ 1 ሰዓት ከ45 የሚደረግ ጨዋታ ነው። ኤኤስ ሮማ እና ቶትናም፣ አትላንታ ከስላቪያ ፕራግ፣ ባየር ሙኒክ ከክለብ ብሩዥ፣ ቼልሲ ከአያክስ፣ ሪያል ማድሪድ ከጁቬ ከምሽቱ ከምንጠብቃቸው ምርጥ ጨዋታዎች መካከል አንዱ ስፖርቲንግ ሊዝበን እና ማርሴይ ደግሞ በሌላ በኩል ጨዋታ ይደረጋል። የሪያል ማድሪድ እና ጁቬ ከሊቨርፑል ኢንትራ ፍራንክፈርት ጨዋታ በላይ ዛሬ ትኩረት ተሰጥቶታል። ምንም እንኳን የሊቨርፑል ወቅታዊ ብቃት የሁሉንም ሚዲያ ሽፋን ቢያገኝም ይህም ጨዋታ ከፍተኛ ትኩረት ተሰጥቷል። ለማንኛውም ነገ በሚኖረን ድረ ጨዋታ ግምገማ ውጤቶችን፣ ሌሎች ነጥቦችን ይዘን ወደ እናንተ በድጋሚ እንመጣለን። ሚኒ ክራይስ የሚለውን ፕሮግራም ፒን ያደረግነውን በዩቲዩብ ቻናላችን ላይ ይህንን ፕሮግራም እስቲ ያድምጡት። በተለይ ለሊቨርፑል ደጋፊዎች የአክብሮት ግብዣችን ነው። በርካታ ሀሳቦችን አንስተናል። ለመወያያ የሚሆን ጥሩ አርዕስቶችን አንስተን ተወያይተናል። እስቲ ሀሳቦችንም ለማንሸራሸር የተሻለ ነገሮችንም ተወያይቶ የቡድኑን አንዳንድ ሁኔታዎችንም ለመረዳት የሚያመች ጥሩ ፕሮግራም አንስተናል ብዬ ስለማስብ ያንን ፕሮግራም እያደመጣችሁ ለዚህ ፕሮግራም መንደርደሪያ ይሆናል። ምናልባት ያንን ፕሮግራም ያደመጠ አድማጭ ይህንን ፕሮግራም በአብዛኛው ስናነሳቸው የነበሩት ነጥቦች ከምን መነሻ እንደሆነ ወዲያው ከኛ ጋር በሀሳቦች ለመግባባት ወይም የሀሳብ ልዩነትም ለመፍጠር ስለሚያመች ያን ፕሮግራም ብታደምጡ መልካም ነው ለማለት ነው። በአጠቃላይ ያንንም እያደመጣችሁ ይህንንም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፕሮግራሙን ደግሞ ከሀገር ውጭ የምታደምጡ ምርጥ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። ዮኒ ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ለዛሬ ያዝናቸው ፕሮግራሞች እንዲህ ይመስሉ ነበር። በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።